በአንድ ወቅት ላይ ባንዲት ትንሽዬ መንደር የሚኖሩ አንድ እድሜያቸው የገፋ ሴት ነበሩ። ጸጉራቸው ሙሉ ሽበት የሆነና ፊታቸውም የተሸበሸበ ነገር ግን አይናቸው ብሩህና መልካምነት የሚነበብበት ነበር። በዚያች መንደር የሚኖሩ ሰዎች በሙሉ እኚህን ሴትዮ አብዝተው ይወዷቸው ነበር። ምክንያቱም ህይወት ፈተና ብታበዛባቸውም እንኳን እሳቸው ግን በጣም ደስተኛ ሆነው ነበር የሚታዩት። እኚህ ሴትዮ ኳርካ አጠገብ በተሰራ ቤታቸው ውስጥ ብቻቸውን ነበር የሚኖሩት። ባላቸው ከዓመታት በፊት በሞት የተለያቸው ሲሆን የሚያሳድጉት አንድም ልጅ አልነበራቸው። ነገር ግን አንድም ቀን ይህ በህይወታቸው ስለሆነ አማራው አያውቁም ነበር። ታዲያ ሁሌ ማለዳ እዛ ዛፍ ስር ይቀመጡና በዚያ አካባቢ የሚያልፉትን ሰዎች ፈገግታ በሞላው ፊታቸው ሰላም ይላሉ። የአካባቢው ህፃናትና ትልልቅ ሰዎችም ጭምር ከኛ አዛውንት ጋር ማውራት በጣም ይወዱ ነበር። ምክንያቱም ከኛ አዛውንት ሴት የሚሰሟቸው ቃላት በቀዝቃዛ ምሽት ቢለብሱት እንደሚያሞቅ ለስላሳ ፎጣ ነው ልባቸውን በደስታ የሚያሞቅላቸው። በዚህ አካባቢ ያሉ ነዋሪዎች ህይወትን ለማሸነፍ ጠንክረው ይሰራሉ። አንዳንዶቹ በግብርና ላይ የተሰማሩ ሲሆን አንዳንዶቹ በፈርኒቸር ባለሙያነት፣ አንዳንዶቹ ደግሞ በአነስተኛ የመንደሩ ገበያ ፍራፍሬና የተለያዩ አስፈላጊ ግብአቶችን በመነገድ ህይወታቸውን ይገፋሉ። ነገር ግን ህይወት በዚያች መንደር እንዲሁ በቀላሉ የምትገፋ አይደለችም። አንዳንዴ ዝናብ በአካባቢው ጠፍቶ የተዘሩ ሰብሎች ሳይበቅሉ ይቀራሉ። አንዳንዴ ሰዎች በጠና ይታመሙና ስራቸውን መስራት አይችሉም። በዚህም የተነሳ አብዛኛው የአካባቢው ነዋሪ በጭንቀት ውስጥ ሆነው ተከፍተው ነው የሚኖሩት። ህይወታቸው ከእጅ ወደ አፍ የሚባል አይነት ነው። እኛ አዛውንት ግን ህይወት የፈለገውን ያክል ብትፈታተናቸውም እሳቸው በፈገግታና በደስታ መቆየትን ይመርጣሉ። ታዲያ ከዕለታት በአንዱ ቀን ፕሪያ የተባለች ሴት እኚህ አዛውንትን ለመጎብኘት መጣች። ይህች ሴት እጅግ መልካም የሆነ ፊት ቢኖራትም እንባዋን እያዘራች ነበር የመጣችው። ሲቃይ የተናነቃትና እንባዋን ለመጥረግ እየታገለች እግራቸው ስር ተቀምጣ እንዲህ አለች። የማድረገው ነገር ግራ ገብቶኛል አያቴ። ባሌ ስራ ፍለጋ ብሎ ወደ ከተማ ሄዷል። ነገር ግን ምንም አይነት ገንዘብ አላከልንም። ልጆቼ በጣም ተርበዋል። እኔ ደግሞ ፈርቻለሁ። የሆነ መጥፎ ነገር ቢፈጠር ስትል የመጣችበትን ተናገረች። እኚህ አዛውንትም የፕሪያን አይኖች በተለመደ ፈገግታቸው እየተመለከቱ እንዲህ ሲሉ ጠየቋት። ምን የሚፈጠር ይመስልሻል ልጄ አሉ። ፕሪያም እንባዋን እየጠረገች እኔ አላቅም አያቴ፣ ሁሉ ነገር ወደ መጥፎ ሁኔታ እየተጓዘ እንዳለ ነው የሚሰማኝ። ባለቤቴ ስራ ባያገኝስ፣ እኛን ቢረሳንስ፣ የምንበላው ባይኖረንስ አለች። አዛውንቷም ፕሪያን በሚገባ ሲያደምጡ ከቆዩ በኋላ እጇን ይዘው እንዲህ አሏት። ልክ ውስጣችንን በመጥፎ ሐሳቦች ስንሞላው ልባችን እየከበደ ይመጣል። ሁሉ ነገር መጥፎ ነው ይታየናል። ነገር ግን በጎውን ስናስብ ደግሞ በተቃራኒው ልባችን ላይ ቀለል የማለት ስሜት ይሰማናል። ያኔ መልካም ነገሮች በህይወታችን መምጣት ይጀምራሉ አሏት። ነገሩ ያልተዋጠላት ፕሪያም በመጠራጠር ውስጥ ሆና እንዲህ ስትል ጠየቀች። እንዴት ነው በዙሪያ ያሉ ነገሮች በሙሉ መጥፎ ሆነው እኔ ጥሩ ነገር ሊሰማኝ የሚችለው ስትል ጠየቀች። አዛውንቷም የተለመደ ፈገግታቸውን አሳዩና እስኪ አንድ ታሪክ ልንገርሽ ብለው ታሪኩን መተረክ ጀመሩ። የሆነ ወቅት ላይ በህይወቱ ምንም የሌለው አንድ ደሃ ሰው ነበር። የሚበላው ምግብ የለውም፣ የሚንከባከበው ቤተሰብም የለውም። ታዲያ በአንድ ቀን ወደ አንድ ወንዝ ሄደና ስቅስቅ ብሎ ማልቀስ ጀመረ። በዚያ ስታልፍ የነበረች አንዲት እናትም ይህንን ሰው ተመለከተችው። ለምንድን ነው የምታለቅሰው የኔ ልጅ ስትልም ጠየቀችው። ያ ሰው እኔ ምንም የሌለኝ ሰው ነኝ፣ እንዴት ነው በህይወቴ ደስተኛ መሆን አለና መለሰላት። ያቺም እናት እንዴ ምን ነካ? አንተኮ ይሄ ያለ ማቋረጥ የሚፈስ ወንዝ አለ። አንተኮ ጥላና ፍራፍሬ የሚሰጥ ዛፍ አለ። አንተኮ በየቀኑ የሚያሞቅ ፀሐይ አለ። አካባቢህን በሚገባ ተመልከት። ብዙ የሚያማምሩና ህይወትን የሚዘሩ ነገሮች በዙሪያ አሉ። በህይወትህ ስለሌሉ ነገሮች ብቻ የምታስብ ከሆነ ሁሌም እንደተከፋ ደስታ እንደራቀ ነው የምትኖረው። ነገር ግን ያሉን ነገሮች በሚገባ ማስተዋል ከቻልክ ያኔ ሰላምን ማግኘት ትችላለህ አለችው። ያ ሰው እያንዳንዱን ቃላት በሚገባ አደመጠና ማልቀሱን አቆሞ ወንዙን፣ ዛፉን፣ ፀሐዩን በጥልቀት ማስተዋል ጀመረ። ያኔ የተለየ ስሜት ተሰማው። ያ ቅጽበት ደግሞ
ሕይወቱን እስከ ወዲያኛው ቀየረለት ሲሉ ታሪኩን ቋጩት። የፕሪያን አይኖች በፈገግታ እየተመለከቱ አየሽ ልጄ፣ የዛ ሰው ሕይወት የተቀየረው በአንዳች ማጂክ አይደለም። ይልቁኑ የዛ ሰው ሕይወቱ የተቀየረው የሚያስብበትን ነገሮች የሚያይበትን መንገድ ስለቀየረ ነው። መልካምና አዎንታዊ የሆኑ ነገሮችን ስናስብ ችግሮቻችንን የምንጋፈጥበት ጥንካሬን እናገኛለን። ነገር ግን እኛ ላይ ስላሉ ችግሮች ብቻ የምናስብ ከሆነ ደካማና ተስፋ የሌለው ሰው እንደሆንን ነው ራሳችንን የምናስበው አሏት። ፕሪያ እያንዳንዱን ቃል በትኩረት ካደመጠች በኋላ የምርም ግን ነገሮችን የማስብበት መንገድ ሕይወቴን ይቀይረዋል ስትል ጠየቀች። አዛውንቷም ጭንቅላታቸውን በመነቅነቅ አዎ ሲሉ መለሱላት። ቀጠሉና ደግሞ እንዲህ አሏት፣ ሁሌ ማለዳ ከእንቅልፍሽ ስትነሺ ዛሬ መልካም ቀን ነው የሚሆነው ብለሽ ለራስሽ ከነገርሽው ልጆችን የምትንከባከቢበት፣ በቀኑ ላይ የሚገጥምሽን የትኛውንም ችግር የምትጋፈጭበት ጥንካሬን ታገኛለሽ። ነገር ግን ዛሬ ደግሞ ምን አይነት ችግር ይገጥመኝ ይሆን እያልሽ በፍርሃትና በጭንቀት ቀንሽን ከጀመርሽው ቀኑን ሙሉ ተከፍተሽና ለልጆችም ምንም ማድረግ ሳትቺ ቀኑ ይጨልምብሻል አሏት። ፕሪያም እንባዋን በሙሉ ጠረገችና አሁን ገብቶኛል አያቴ፣ ከዛሬ በኋላ መልካም ነገሮችን ብቻ አስባለሁ አለች። አዛውንቷም ፈገግ ብለው ይሄ የመጀመሪያው እርምጃ ነው፣ በፍጹም እንዳታቆሚ አሏት። ከዛ ቀን ጀምሮ ፕሪያ የአዛውንቷን ምክር በየቀኑ በሕይወቷ ውስጥ በሚገባ መተግበር ጀመረች። ማለዳ ላይ ዛሬ በጣም አሪፍ ቀን ነው ማሳልፈው ብላ ትጀምርና ጠንክራ እየሰራች ልጆቿን በሚገባ መንከባከብ ቻለች። በልቧ ደግሞ የባሏን መምጣት በተስፋ መጠበቅ ጀመረች። ከጥቂት ሳምንታት በኋላ በአንዱ ማለዳ ላይ ከባሏ የተላከ ደብዳቤ ቤቷ መጣላት። በደብዳቤው ላይ ባሏ በከተማው ጥሩ ስራ እንዳገኘና ለሷም ገንዘብ እንደላከላት ይገልጻል። የፕሪያ አይኖች በደስታ እንባ ተሞሉ። ወዲያውኑ ደብዳቤውን እንዲያዘች እየሮጠች ወደ አዛውንቷ ሴትዮ አመራች። በአዛውንቷም ቤት እንደደረሰች በደስታ ተሞልታ አዲሱን ዜና በሰረቻቸው። እሳቸውም አየሽ ልጄ፣ ልክ እንዳልኩሽ በጎ ነገሮችን ስታስቢ በጎ ነገሮች ወደ አንቺ እንዲመጡ ተጋብዣቸዋለሽ። ችግር ሁሌም ቢሆን በሕይወታችን ይመጣል። ነገር ግን ተስፋ በሞላውና አዎንታዊ በሆነ ልብ ሆነን ከታገልነው ማሸነፍ እንችላለን ሲሉ ድጋሚ ምክራቸውን ለገሷት። ይህ ከሆነ በኋላ የአዛውንቷ የሕይወት ጥበብ በመላው መንደር ተዳረሰና ሁሉም ሰሙ። ብዙ ሰዎች የተለያየ ችግሮቻቸውን ይዘው ወደ እሳቸው ሲመጡ እሳቸው ግን ሁሌም አንድ አይነት ምክርን ነበር የሚሰጡት። ጥሩ ነገሮችን ሁሌ ያስቡ፣ ያኔ ጥሩ ነገር በሕይወታችሁ ይመጣሉ ብለው ይመክራሉ። በሂደት የመንደሩ ሰዎች የአዛውንቷ ምክሮች ያላቸውን ኃይል በሚገባ መረዳት ጀመሩ። ከዚያም የአብዛኞቹ የተመሰቃቀለና ችግር የከበበው ሕይወት በሂደት ወደ ብርሃናማ በጎ ነገሮች ወደ ሞሉበትና ደስታ ወደ ከበበው ሕይወት መቀየር ጀመረ። ቀድሞውኑ አብዝተው የወዷቸውና ያከብሯቸው የነበሩትን እኚህ አዛውንት አሁን ደግሞ በመንደሩ ላይ ለዘሩት ተስፋና ላመጡት የሕይወት ለውጥ ከቀደመው በበለጠ ፍቅርና ክብራቸውን ማሳየት ጀመሩ። ይህ ታሪክ ለብዙዎቻችን ወሳኝ መፍትሄ ነው። በልባችን የምናስባቸው ሐሳቦች በሕይወታችን ላይ ከፍተኛውን አስተዋጽኦ አላቸው። ጥሩ ነገሮች ላይ ስናተኩር ጥንካሬን፣ ተስፋና ለችግሮቻችን መፍትሄን እናገኛለን። ሕይወት ሁሌ ቀላል አትሆንም፣ እንደውም ፈተናና ችግር ይበዛባታል። ነገር ግን በአዎንታዊ አመለካከትና ሐሳቤ ችግሮቻችንን መጋፈጥና ደስታን ወደ ሕይወታችን መጋበዝ እንችላለን። ሁሌም አስታውሱ፣ ተስፋ ያለው ልብ ነው ጠንካራው ልብ። ይህ ትምህርት ሁሉም ሰው ላይ የሚሰራና መተግበር የሚችል ያላችሁበት ሁኔታ የቱንም ያክል ጨለማ የወረሰው ቢሆንም እንኳን ይህንን በመተግበር ማብራት ትችላላችሁ። በጎ ነገር ማሰብን በመምረጥና ተስፋን ወደ ውስጣችን በማኖር አዳዲስ እድሎችን መክፈት እንችላለን። ያኔ ውስጣዊ ሰላማችንን አግኝተን በዙሪያችን ያሉ ሌሎችንም ማነሳሳትና ወደዚህ አስደናቂ መስመር እንዲገቡ ማድረግ እንችላለን። ስለዚህ በሕይወታችሁ ደስታን ከዘራችሁ ደስታና ተስፋ መቁረጥን፣ መከፋትና ጭንቀትን ከዘራችሁ የጨለመ ሕይወትን ነውና የምታገኙት። እያንዳንዱን እርምጃችሁን፣ እያንዳንዱን ለራሳችሁ የምትነግሩትን ነገር በማስተዋል ምረጡ የሚለው የዛሬው መልእክታችን ይሆናል። እስከ ፍጻሜው በመቆየት ካደመጣችሁና ቪዲዮን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የሕይወት ትምህርትን ያዘሉ ቪዲዮዎቻችንን ተከታተሉ።
ለዛሬው ቆይታችሁ ግን እጅግ አድርገን እናመሰግናለን።